ከህወሓት ጋር በተያዘ የትግራይ ፖለቲካ መረረም ከረረም እያለ ነው። የነ ዶክተር ደብረጽዮን ቡድን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳና ጓዶቻቸውን ከትግራይ እንዲወጡ ማድረጉ ከፌደራል መንግስቱ ጋር ያለው ግንኙነት እንዲሻክር ያደረገው ሆኖ ይታያል። ከሰሞኑ ህወሓትና ወታደራዊው አመራሮቹ ጋር በተያዘ በፌደራሉ መንግስት ሚዲያዎች በኩል የሚለቀቁት መረጃዎች በሁለቱ አካላት በኩል የሻከረ ግንኙነት የተፈጠረ መሆኑን የሚያመላክት ነው የሚሉ አስተያየቶች እየተሰሙ ነው። የህወሓት ከፓርቲነት በምርጫ ቦርድ መሰረዝ ብሎም ከመቀሌም ከአዲስ አበባም የሚሰሙት ድምጾች የነገሮችን ፈታኝ አውድ የሚያመላክቱ ሆነው እየታዩም ነው። በፕሪቶሪያው ስምምነት በሁለት ተቃራኒ ጎራ ሆነው በመደራደር ፊርማቸውን ያኖሩት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን አሁን ደግሞ በአንድ ላይ ሆነው ህወሓትን አጥብቀው ተችተዋል። ይህ ጉዳይ ተካሮ አሁን ወዳለበት ደረጃ ከመድረሱ በፊት ነገሮች እዚያው ትግራይ እንዲያልቁ ጥረቶች ሲያደርጉ ቆይተዋል። ከዲፕሎማቶች እስከ ቀሳውስት ብሎም እስከ ፖለቲከኞችና ባለሀብቶች ብዙ ጥረዋል። አንዱም ጥረት አልሰመረም። እናም መፈራረጁ ቀጥሎ በመጨረሻ የመቀሌው ጉዳይ አዲስ አበባን ጭምር አካሏል። በርከት ያሉ የአውሮፓ አምባሳደሮች ወደ መቀሌ አምርተው ህወሓት አመራሮች መካከል የተፈጠረው ልዩነት በሰላማዊ ውይይት እንዲፈታ በማድረጉ ረገድ ጥረቶችን አድርጎ የነበረ መሆኑ የሚታወስ ነው። በመጀመሪያ ዙር በኢትዮጵያ የአሜሪካ አምባሳደር ሄርቪንግ ማሲንጋ ይገኙበታል። የፈረንሳይ፣ የጀርመን፣ የዩኬና የአውሮፓ ህብረት አምባሳደሮች ከዚሁ ጋር በተያዘ ከአንድም ሁለት ጊዜ ጉዞ ያደረጉ ናቸው። በጊዜው አቶ ጌታቸውም እንዳሁኑ መቀሌ ለቀው የመጡበት ሁኔታ አልነበረም። እናም የአምባሳደሮች ስብስብ አቶ ጌታቸውንም እንደዚሁም የነ ዶክተር ደብረጽዮንን ቡድንም በተናጠል ያናገረበት ሁኔታ እንደነበር የሚታወስ ነው። ነገር ግን የእርቅ ድርድሩ አልሳካም። አምባሳደሮቹ ከመቀሌ አዲስ አበባ በገቡ በጥቂት ቀናት ጊዜያት ውስጥ አቶ ጌታቸው ትግራይ ለቀው ወጡም። ይህም የተደረጉት ጥረቶች አለመሳካታቸውን በግልጽ የሚያሳይ ሆኗል። ቀደም ብሎ የትግራይ ቀሳውስትም በአቶ ጌታቸውና በዶክተር ደብረጽዮን መካከል ያለው ውጥረት እንዲረግብና ንግግሮች እንዲጀመሩ ጥረቶችን አድርገው ነበረም። ይህም ቢሆን ውጤትን አላስገኘም። ተመሳሳይ መልኩ አንድ ባለሀብት በሁለቱ አካላት ላይ ተጽዕኖአቸውን አሳርፈው የንግግር ውጤት እንዲፈጠር ለማድረግ ሞክረውም የነበረ ሲሆን ይህም ቢሆን ስኬት አልባ ተደርገው ከተመዘገቡ ጥረቶች መካከል አንዱ ሆኖም ታይቷል። ሁለቱም አካላት በፌደራሉ መንግስት በኩል አዲስ አበባ ተጠርተው አንተምተው ተብለውም ነበረም። ይኸውም ጥረት ቢሆን ያለ ስኬት የተደመደመ ሆኗል። እናም አሁን እንደውም በመቀሌውና አዲስ አበባ ባሉት የህወሓት ሰዎች መካከል የተፈጠረው ውጥረት በጀነራል ፕሬዝዳንትነት ወደሚመራው የትግራይ ጊዜያዊ አስተዳደር ጭምር ዘልቆ ገብቷል። በተለይ ደግሞ አቶ ጌታቸው ከፋና ጋር የነበራቸውን ሰፊ ያለ ቆይታ ተከትሎ ውዝግቦቹ ተካረዋል። ባሳለፍነው ሳምንት መጀመሪያ ቀናት የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና የሰላም ቢሮ ከፕሬዝዳንቱ ጽህፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮባቸዋል። የጀነራል ታደሰ የጊዜያዊ አስተዳደሩ አካል የሆነው የትግራይ የሰላምና ጸጥታ ቢሮ የፌደራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጪ ተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት የተጓዘ ነው ሲል ተችቷል። እስካሁን ባለው ሁኔታ በህወሓት አመራሮች መካከል ተፈጠረ በሚባለው ውዝግብ ዙሪያ የፌደራሉ መንግስት ዝምታ መርጦ ታይቷል። አቶ ጌታቸውና ጓዶቻቸው በፓርቲ ደረጃ እነ ዶክተር ደብረጽዮንን ለመታገል ደፋ ቀና እያሉ ይገኛሉ። አዲሱ ፓርቲ መቼ የምርጫ ቦርድን እውቅና አግኝቶ ወደ ፖለቲካው መድረክ እንደሚገባ በግልጽ የታወቀ ነገር የለም። አዲሱ የአቶ ጌታቸው ፓርቲ የመስራቾቹን ጉባኤ ጠርቶ በይፋ የሚመሰረተው በአዲስ አበባ ነው ወይንስ በዚያው በትግራይ የሚለው ጉዳይ በራሱ ጥያቄውን እያነጋገረ ይገኛል። ፓርቲውን በትግራይ ውስጥ መመስረት ቢፈልግስ በየትኛው ቀዳዳ የሚለው ጉዳይ እንደዚሁም ሌላኛው አነጋጋሪ ጉዳይ ሆኖ ይታያል። የአቶ ጌታቸውና ጓዶቻቸውን ከትግራይ ነቅሎ መውጣት ተከትሎ ህወሓት ትግራይ ይዞታውን አጠናክሯል። እንደቀደመው ጊዜ ትግራይን ወደ ተከረቸመው ፖለቲካ ለመውሰድ ጥረቶችን እያደረገ ነው። ይህንኑ የተከርቸም ፖለቲካ የማይጨውና መሆኔ ህዝብ አልቀበለውም በማለት በሰሞኑ እምቢታውን በአደባባይ የተቃውሞ ሰልፍ አሳውቋል። ደቡባዊ ትግራይ ከሚባለው አካባቢ ውጪ በአሁኑ ሰዓት የቀድሞ የህወሓት መዋቅር በአዲስ እግር ተከላላ መሆኑ ታውቋል። እንደዚህ አይነቱ ፖለቲካ ተከርቸም ውስጥ የነ አቶ ጌታቸው ረዳ ፓርቲ ቢመሰረትስ በምን መልኩ ትግራይ ውስጥ ገብቶ ይሰራል የሚለውን በራሱ መልስ አልባው ጥያቄ ነው። የነ ዶክተር ደብረጽዮን ቡድን የነ አቶ ጌታቸውን ቡድን ከሃዲ የትግራይን ብሔራዊ ጥቅም አሳልፎ የሰጠ በማለት ፈርጆታል። አቶ ጌታቸው በቅርቡ ከፋና ጋር በነበራቸው ቆይታ ህወሓት መቆጣጠር የማይፈልገው አደረጃጀት የለም በማለት ሲናገሩ ተደምጠዋል። ታዲያ በዚሁ ሂደት ውስጥ የአቶ ጌታቸውና ጓዶቻቸው ፓርቲ ትግራይ ገብቶ እንዴት ሊሰራ ይችላል የሚለው ጥያቄ ግን በጠያቂው በኩል አልተከተላቸውም።
አቶ ጌታቸው ረዳና ጓዶቻቸው በመቋቋም ሂደት ላይ ያለው የትግራይ ሊበራል ዲሞክራሲያዊ ፓርቲ በእርግጥ የዋት ጠርናፊነት በተንሰራፋበት ትግራይ በምን መልኩ ክልሉ ውስጥ ገብቶ ሊሰራ ይችላል የሚለው ጉዳይ ማነጋገሩን ቢቀጥልም አቶ ጌታቸው ግን ፓርቲውን እውን ለማድረግ ደፋ ቀና እያሉ መሆኑም ታውቋል። የፓርቲው ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በቅርቡ ከአንድ በይነመረብ ጋር በነበራቸው ቆይታ ችግር አይግባችሁ እንደውም ተወዳዳሪ ወይንም ተገዳዳሪ ፓርቲ በማግኘታችን ደስተኞች ነን ሲሉም ነው የተደመጡትም። አቶ አማኑኤል አሰፋ በዚሁ በአዲሱ የአቶ ጌታቸው ትግራይ ሊበራል ዲሞክራሲያዊ ፓርቲ ዙሪያ ማብራሪያቸውን ሲሰጡም የአዲሱ ፓርቲ መስራቾች እየሄዱበት ያለው መንገድ ትክክለኛና የሚደገፍ ነው። ፓርቲ ለመመስረት እንቅስቃሴ እየተደረገ መሆኑን እያየን ነው። እውነት ለመናገር ትክክለኛው መንገድ ይሄ ነው። ይህ ጉዳይ ቀድሞውንም መሆን የነበረበት ነው። እነዚህ ሰዎች የተለየ አስተሳሰብና ርዕዮተ ዓለም ይዘው ህወሓት ውስጥ ሆነው ድርጅቱን ለማፍረስ ሲያደርጉት የነበረውን ሁሉ ከሚያደርጉ ድሮንም ቢሆን በሰላማዊ መንገድ ተለይተው በመውጣት የራሳቸውን ፓርቲ አቋቁመው በሀሳብ መወዳደር ነበረባቸው ሲሉም ነበር የተናገሩትም። አቶ አማኑኤል በዚሁ ማብራሪያቸው በመቀጠልም ይሁንና እነሱ ያሰቡትን ፓርቲ ለማዋለድ ግን ሲያደርጉት የነበረው 50 ዓመት የቆየውን ህወሓት መግደል ነበር ሲሉም በዚሁ ቃለ ምልልሳቸው ላይ አክለዋል። ይህንን እነሱ ያሰቡትን አዲስ ፓርቲ ለማዋለድ ለምን ህወሓትን ማጥፋትና የትግራይን ብሔራዊ ጥቅሞች አሳልፎ መስጠት አስፈለገ ሲሉ የጠየቁት አመራሩ ትክክለኛው መንገድ በራሳቸው መስመር መሄድ ነበር፣ ድሮንም ማድረግ የነበረባቸው ይህንኑ ነው። አሁን ወደ አዲስ ፓርቲ ምስረታ መምጣታቸው አግባብነት ያለው ነው ሲሉ ተናግረዋል። ምክትል ሊቀመንበሩ ማብራሪያቸውንም በመቀጠል ህወሓት የራሱን መንገድ ይዞ ይቀጥላል፣ እነሱም የራሳቸውን ፓርቲ አቋቁመው ይመጣሉ። የትግራይ ህዝብም ብዙ አማራጮችን ስለሚያገኝ ህዝቡ የመረጠው ፓርቲ የትግራይን ስርዓተ መንግስት ተቀብሎ እንዲያስተዳድር ሶሻል ኮንትራት ይሰጠዋል። የአዲሱ ፓርቲ መምጣትም ህወሓት ራሱን እንዲፈትሽና አቋሙን እያስተካከለ እንዲሄድ የሚያደርገውም ይሆናል ሲሉም ነበር የተናገሩትም። ተገዳዳሪ ፓርቲ ሲመጣ ህወሓትም ተወዳዳሪ ሆኖ ለመቀጠል የሚፈትሸውን ፈትሾ ራሱን በማስተካከል የትግራይ ህዝብ አማራጭ በመሆንም ይመጣል። በዚህ ሰላማዊ ውድድርም የትግራይ ህዝብ ተጠቃሚ ይሆናል ሲሉ ምክትል ሊቀመንበሩ ማብራሪያቸውን የሰጡ መሆኑ የሚታወስ ነው። ከዚሁ ቃለ ምልልስ ሀሳብ መረዳት የሚቻሉ ባጭሩ አቶ አማኑኤል የአቶ ጌታቸው ትግራይ ሊበራል ፓርቲ ቢገባ ደስታውን አንችለውም፣ ያበረታን እንጂ ከዚህ ውጪ የሚያሰጋን ነገር የለም እያሉ መሆኑ ነው። በእርግጥ አቶ አማኑኤል ይህንን ያሉት ለሚዲያ ፍጆታ ነው ወይንስ አምኖበትና የምራቸውን ነው የሚለው በራሱ እንዲሁ አጠያያቂ ነው። በዘመነ ኢህአዴግ ከነበረው የህወሓት የቀደመ ታሪክ ከታየ ይህ የአቶ አማኑኤል አሰፋ ማብራሪያ ከቃልነት ያለፈ ትርጉም ያለውም ሆኖ አይታየም። ህወሓት ከቀደመው የፖለቲካ ባህሉ የተለየ እርምጃዎችንም ይራመዳል ተብሎ የሚታሰብም ሆኖ አልታየም። ህወሓት የትግራይን የፖለቲካ ምህዳር ለሌሎች ክፍት ለማድረግና በነፃነት እንዲወዳደሩ ለማመቻቸት በመጀመሪያና ከሁሉም በፊት በውስጡ ከፍተኛውን የፖለቲካ የባህሪ ለውጥ የሚያስፈልገው መሆኑ ይነገራል። 50ኛ ዓመቱን አጠናቆ ወደ 51ኛ ዓመቱ እየገሰገሰ ያለው ህወሓት በእነዚህ ጊዜያት ውስጥ ምን አይነት ውስጥ ፓርቲ ለውጦችን እያስተናገደ ከለውጦች ጋር አብሮ ሄደ የሚለው ጉዳይ ከታየ ሊኖር የሚችለው አጭር ምላሽ ምንም የሚል ሆኖ ይታያል። በህወሓት ውስጥ በ1967 ዓ.ም የነበረው የፖለቲካ አካሄድ ዛሬም በ2017 አለም። በ50 ዓመታት ውስጥ በዓለም ብሎም በኢትዮጵያ በሁሉም አቅጣጫዎች በትውልድ ደረጃ ሊገለጹ የሚችሉ ከፍተኛ ለውጦች አሉ። በህወሓት የፖለቲካ ሂደት ውስጥ ግን የሚታዩና ይህ ነው ሊባሉ የሚችሉ ውስጥ ፓርቲ ለውጦች አልታዩም። እነዚሁ አንድ ቦታ ተቸክሎ የመቆም ጉዳይ ፓርቲውን አሁን ላለበት ፈታኝ ወቅት ያደረሱት ሆነው ይታያሉ። አሁን ላለው ፖለቲካ ከፍተኛ ትችት የሚያጋለጥ ሆኖ ይታያል። አበቃን። ሰናይ ጊዜን ተመኘን።